ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ሆድ ዕቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጧት ነው መርዶ የሚነገረው። እሺ እንግዲህ እቺን ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለ እሷን የተናገረችውና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪ የምትመለከቱት ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍ ኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው። እሱ መድኃኒዓለም ነው። እንደኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኳሪያ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሐሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ። እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላል ወይም አግሬሲቭ ሆና ሊሆን ይችላል ብዬ አሰብኩ። ከዚህ በፊት የሰራችው ቪዲዮና አሁን የሰራችው ቪዲዮ በመሃል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄንን ቪዲዮ የሰራችው ማለት ነው። ታዲያ እቺ እህታችን ቲክቶክ አካውንት አላት። ኦፍ ኮርስ እኛም አለን። ነገር ግን የሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ሌሲት ቢ ይሁን። እስቲ መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ፣ እኔ ላሳያችሁ። ቆይ እኔ ላሳያችሁ። ታዲያ ከሷ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ይወስደናል ማለት ነው። ይሄን ፔጅ እንደምትመለከቱት የሷ ፔጅ ነው። ያው በስሟ ነው የተመሰረተውና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ነቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ እና የዚህ ፔጅ ላይ ዋና ሐሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደንብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱት ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናንስ ያደረኩበት መንገድ ልክ ላይሆን ይችላል፣ ግን ይሄንን ቃል ተመልከቱት። ከዛም ጎግል ላይ እንገባና ይሄንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ፣ ግን ዲፕሊ ጎግል አድርጌው አላቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይሄንን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን ይተነበይላችኋል ማለት ነው። ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው፣ ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ። በነገራችን ላይ ይሄንን አበባ የሆነ ቦታ አይቼዋለሁ ልበል ብቻ እንደዚህም አለ ለማለት ነው። ይሄም ሌላ አይነት መንገድ ነው። እና መቼታችን መች እንደዚህ አይነት ስራ ሰራለው ብላለች ለምትሉ ሰዎች ቆይ ላሳያችሁ። መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኑን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኛነት ላይ የተጻፈው ደግሞ በበርዝዴይ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እህታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች።
ከስተም ሪዲንግም አላት። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በደንብ በዲቴይል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይህን መልስ አገኛላችሁ። እኔ አይደለም ያልኩት፣ ጎግል ነው ያለው። ቃሉን ወስጄ በአማርኛ እንዲተረጎምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከሷ ጋር የነበሩ ጓደኞቿ የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ። ማን ነው የምትከተሉት? አሁንም አዲስ ነገር ካለ ወደ እናንተ ይዤ የምቀርብ ይሆናል። መልካም ቀን። ሴት ናት ፈጣሪ የሚሉ ሰዎች ተነስተዋል አሉ እህቶች። ምን ሴት ናት ፈጣሪ ከሷ ማህፀን ነው የተገኘ ነው። ስለዛ ፈጣሪያችን ሴት ናች፣ እርሷ ናት አምላኬ ምናምን። ፈጣሪ አምላኬ ማለት የማመልካት ማለት እኮ ነው። መገዛለት ማመልካትም እንደማለት ነው። ለማንኛውም አምላኬ ፈጣሪ ሴት ነች፣ ሁሉ በእርሷ የሆነ ክብሯ ይስፋ ምናምን ምለው ሴትን ነው። አሁን ክብሩ ይስፋ ለእግዚአብሔር ለአምላካችን ምናምን እንል ሁሉ በእርሱ ሆነ ብለን ስለ ጌታችን ኢየሱስ ስንናገር የለ። አንዳንድ እንደዚህ ፌሚኒስትን ምናምን የሚሉ እህቶች ናቸው ይመስለኛል። አቡ ሰላም ለአንተ ይሁን። እንዴት አለው እንደሚ እኔ በጣም ደህና ነኝ ይመስገን አምላክ። እባክህን አስታግስልን፣ የሆነ ወንድማቸው ሆነ አስታግስልን። በጣም አቡም ያው እንደዚህ አይነት ነገር ይመቸዋልና ማለት ያው እኔ ዝም ብሎ የውጭ ነገር ዝም ብሎ መቅዳት አያስፈልግም። ዝም ብሎ ያገኙትን ማግበስበስ ሳይሆን በቃ ሀሳባችን ለእህቶች ከሆነ የፌሚኒስት ምናምን የተባሉ ሰዎችም በቃ ለእህቶችን የማገዝ መርዳት ከሆነ በቃ ተውት። እዚህም እዛም የሚገኝ ቅራቅንቦ መሰብሰብ ሳይሆን በቃ ለእህቶቻችን ወንዱም ሴቱም ተረባርቦ ይድረስ። በቃ አለቀ። ይህንን ማስፋፋት ብቻ። የሆነ አይዲዮሎጂ ዝም ብለህ ተሸክመህ አትምጣ። አንድ እነዚህ አይነት ሴቶች ናቸው ምን ብለው እየተናገሩ ያሉት? አምላኬ ፈጣሪ ሴት ናት፣ ሁሉ በእርሷ የሆነ የሚላት እሷን ነው። ምንድነው ክብሯ ይስፋ ምናምን የልጅ ነገር ይሆናል እና ምንድነው አስቸጋሪ ማለት በጣም አደገኛ። አሁን እኔ በክርስቶስ እኔ ቪዲዮ ላይ ብዬው ነበረ። በጣም ነው የደነገጥኩት ስሰማ። በእግዚአብሔር እኔ ሰው ኃጢአት ሊሰራ ይችላል፣ ሊበደል ይችላል። የእግዚአብሔርን ክብር ብድግ አድርጎ ለሆነ ለእጁ ስራ ማለት ሴቶች የእግዚአብሔር የእጅ ስራዎች ናቸው። የእግዚአብሔር የእጅ ስራ ለሆኑ ለሴቶች ብድግ አድርገህ የእግዚአብሔርን ነገር እንትን ትላለህ፣ እነሱ ላይ ታሸክማቸዋለህ። እህቶቻችን ሳይከብዳቸውም ይከብዳቸዋል። እንዴት አድርገው ይሸከማሉ? የእግዚአብሔርን ክብር አይቻልም። እና የእግዚአብሔርን ክብር ብድግ አድርገህ ብለህ እንደዚህ እና አሁን እንደዛ የሰጡት ባለማወቅ ነው። ግን እንደዚህ ሚዲያ ላይ ሲሆን በጣም ነው የሚያናድደው። ሚዲያ ላይ እንደዚህ ነገር ማለት እኔ በጣም አደገኛ ነው፣ በጣም ንቀትም ጭምር። እኔ የሆነ ቀስ በቀስ ኢትዮጵያ በቃ ምንም አማኝ ጭራሽ የሚጠፋበት አይነት ሀገር እንዳትሆን በጣም መጠንቀቅ አለብን። ብድግ እያለን በቃ እሱ የራሴ ነው የራሴን አይዲዮሎጂ የምከተላለው እናንተም የራሳችሁ ምናምን በሚለው ብቻ እንደዛ አይሆንም። ቢያንስ መጠየቅ፣ ውጭ ላይ ያለውን ነገር እናውቀዋለን። አሁን እዚህ መጥቶ ደግሞ እንደዛ ከሚሆን እንደው ብንጠነቀቅ መልካም ነው። እኔ ሰው ክርስቶስን ማለት ሊክድ ይችላል አይደለም? ሰው ክርስቶስን ሊክድ አሁን እችኛዋ እህታችን አሁን ይህን እንደዚህ ስትናገር ያዩት እህታችን የምን ቤተ እምነት ሰው እንደነበረች አላውቅም። አሁን ያላትም አይመስለኝም። ሳስበው ምንም አይነት ቤተ እምነት ውስጥ ያለችም አይመስለኝም። ከዚህ ቀደም ምን አይነት ቤተ እምነት ውስጥ እንደነበረች አላውቅም። ግን ምንም ቢሆን ምን ግን ቢያንስ እንደው በተረጋጋ ስፒሪት እንደው ለሰውን በማሰብ ማለት ነው። በቃ አሁን የራሳችሁ አረሱ ሀሳብ የራሳችሁ እኮ ለራሳችሁ ያዙት። ቢያንስ ሚዲያ ላይ የሆነ በማህበረሰቡ ውስጥ ያለው ነገር ቢወጣ ይሻላል ብዬ የማስብ ሰው ነኝ። የሆነ ፕሮቴስታንት ተነስቶ የራሱን እምነት በሚዲያ ላይ ይናገራል። ኧረ እንደው በሚዲያ ላይ ባትናገር አንለውም። ለምን? ይኸው መሬት ላይም በጣም በርካታ ህዝብ በቃ የሱ ተከታይ አለ፣ የፕሮቴስታንቲዝም ማለት ነው። ሙስሊሞች ተነስተው ቢናገሩ ይናገሩ። ይኸው ምድር ላይም ሙስሊሞች ብዙ ስላሉ እንደነዚህ አይነት አዳዲስ ነገር የሚያመጡ ጭራሽ የእግዚአብሔር ህልውና ጥያቄ ምልክት ውስጥ ለመክተት የሚጣጣሩ ብዙም ያልተማሩ ልጆች ግን
አስቸጋሪ ነው። አንደኛ ራሳቸው ይጠፋሉ፣ ጠፍተዋል። ሌሎችን ደግሞ በእነርሱ የጥፋት ጉድጓድ ውስጥ ይጨምራሉ። እና እንደዚህ አይነት መርዛማ ነገሮችን እንደው ባታመጡ ጥሩ ነው፣ እንደው ስለ እግዚአብሔር ብላችሁ ማለት ነው። እና መጀመሪያ ሰማው እንዳልኳቸው በጣም የደነገጥኩት ሴት ናት ፈጣሪ፣ ሴት ናት አምላክ ምናምን። ጌታ ኢየሱስ ከእንደዚህ አይነት ሰዎች ጋር እንደው ህብረት የምታደርጉ ክርስቲያኖች በስመ አብ ጌታ ይቅር ይበላችሁ፣ መብርሃን ይቅር ይበለን። በጣም አስቸጋሪ በተአምር እንደዚህ አይነት ሰዎችን ህብረት ማድረግ አይደለም በምንም አይነት ተአምር ቪዲዮዋቸውን ማየት አያስፈልግም። ከታላቅ ይቅርታ ጋር ሰዎቹን አንጣላቸውም። ስለሱ እነግራቸዋለሁ። ትንሽ አንዳንድ ጊዜ ስሜታዊ ሌላ ነገር እንትን እንዳለ ማለት ነው። መጀመሪያ ላይ ሰማው እኔ ራሴን ቢሆን በጣም ነው ሾክ ሊሆንኩትና እኔ በስመ አብ እንዴት እንደደበሩ መቤቴ በስመ አብ። ግን ከዛ በኋላ ግን ያሰብኩትን እነግራቸዋለሁ። ከጴንጤ ወደ ኦርቶዶክስ ሃይማኖቷን ቀይራለች የተባለችው አርቲስት ሰገን ይፍጠር ጉዳዩ የውሸት መሆኑን ለማረጋገጥ ችያለሁ። ትልቅ ነገር አረጋግጠሙታል። እኔ ብቻ ነኝ ግን የሚገርሙኝ ፕሮቴስታንቶች የሆነ አርቲስት ሲመጣ ወደ ፕሮቴስታንት እምነት በቃ መንገዳቸው ትክክል የሆነ የቀና ይመስላቸዋል። ሊሆነ አርቲስት ደግሞ ወጣ ሲባል ፍራቸው ውስጥ ይገባሉ። በአርቲስት ነው እንደ እናንተ እምነት የተመሰረተው። ሰገን ይፍጠር ኦርቶዶክስ ሆነች፣ ፕሮቴስታንት ሆነች፣ ጆባ ሆነች ለራሷ ነው፣ ለማንም አይደለም። የዚህን ያህል አትፍሩ፣ አትታክቱ። በአርቲስት አይደለም እውነተኛ መንገድ ያለው በክርስቶስ ነው። አባቴ ክርስቶስን አጥብቅ ያዝ። ለኦርቶዶክሳውያን ያለኝ መልእክት በጣም ነው የምወዳችሁ። እግዚአብሔር ምስክር ነው። በጣም ነው የምወዳችሁ። አንዳንዶቹ እስካሁን ድረስ አትመለስም ወይ እየናፈቅንህ ነው ምናምን የሚል መልእክት በውስጥ ቢልኩልኛል። እኔም ወዳችኋለሁ። እኛ ማርያምን አልጠላንም። እኔ ማርያምን በጣም ነው የምወዳት። አሁንም በጣም ልዩነቱ አሁን እኔ ለማርያም አልዘምርም፣ ምዘምረው ለኢየሱስ ብቻ ነው። በቃ ይሄ ነው እንጂ ልዩነቱ የትኛውንም እግዚአብሔርን አገልግሎ ያለፈ ሰው ልንጠላ አንችልም። እናንተንም እንወዳለን፣ ማርያምንም እንወዳለን። ቅዱሳን ሆነው እግዚአብሔርን አገልግለው ያለፉትን ሁሉ እንወዳለን። የማንወደው ውሸት ነው፣ የማንወደው ተረት ነው፣ የማንወደው የተቀላቀለውን የባዕድ አምልኮ አሰራር ነው። የእግዚአብሔርን አምልኮ የቀሙ አማልክትን ነው ማንወደው። እሱን ግን እንደ እግዚአብሔር ቃል እናፈርሳለን። ይሄ ነው እውነቱ። በተቻላችሁ መጠን ስሜታዊ ሳንሆን ክርስቲያኖች ይህንን ቪዲዮ ለሚመለከተው አካል ስፔሻሊ አባት ነን ለሚሉ ለአባወቶች፣ ለሊቃውንቶች፣ ለቀሲሶች እንዲደርስልን አድርጉልኝ። ወደ ቪዲዮ እንሄድ። የሰው ልጅ እስኪመጣ ድረስ አለ የእስራኤልን ከተማ አጨርሱ ማለት ድጋሚ እመለሳለሁኝ አላቸው። ግን ብሏቸው 2000 ዓመት አለፈ፣ አልመጣም። ትልነኝ ያለው ኢየሱስ፣ እኔ የወንድ ከንፈር የሚስመው ኢየሱስ፣ የሰው ብልት የሳመው ኢየሱስ እመጣለሁ 2000 ዓመት አለፈው፣ እስካሁን አልመጣም። ትል የሆነው ኢየሱስ፣ ትልነኝ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም፣ ትል ነው። እንዲሁም ደግሞ በጣም ብዙ ነገሮችን ያደርጋል ኢየሱስ። ያው ክርስቲያኖች የሚያምኩት አካል አለ። እርሱ አካል ዘሩ አይታወቅም። ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ የዘር ሐረግ ነው። ክርስቲያኖች አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ኢየሱስ ራሱ ምንድን ነበር ሲያደርግ ነበር ለነቢያቶቹ? ነቢያቶቹን ያ ጀማዓ በ15 ብር 20 ብር ነው ያለኝ 20 ብር ነው ያለኝ 5 ብር ቀንሱበት እናንተ። በ15 ብር ሴቶችን ሲያስጨበጭባቸው ነበረ። ኢየሱስን በዚህ መጽሐፍ ታይታችኋል። እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ። ከዚህ በፊት እፎይ በሰራቸው ቪዲዮዎች ላይ እነሱ ከዓመት በፊት ከ2 ዓመት በፊት ሲሳደቡ አምላክን ሲያንቋሽሹ የቆሙለትን አምላካቸውን ለመደገፍ ሲሉ የክርስቲያን የሆነውን ክርስቶስ ኢየሱስን ሲሳደቡ እፎይ በማስረጃ ከመጽሐፋቸው ላይ አውጥቶ ማንበብ ወንጀል አይደለም፣ የራሳቸውን ቁርአን አንብቦ በአረብኛ የተጻፈውን በአማርኛ ተርጉሞ ሲነግራቸው ደነገጡ። ቢባል ማንበብ ወንጀል ስላልሆነ ማንበብ ጥሩ ስለሆነ ማለት ነው። ወንጀል ቢባል እንኳን ቢያስብ ቁርአኑን የጻፈው እንጂ መጽሐፉን ያነበበው አይደለም። እና እፎይን ተሰብስበው የሃይማኖት ተቋማት ጋር ሄደው መጅልሱ እፎይ ላይ ሲጮህ እንደዚህ ሲደርስ አይተናል። የኛ አባቶች ግን መልስ አልመለሱም ነበር፣ ዝም ብለው ነበር። ስራ በዝቶባችሁ ሊሆን ይችላል፣ አላውቅም። አባቶችን ወርጄ ወይም ደግሞ አባቶችን የመተቸት አቅሙ ስለሌለኝ እኔ ልጃችሁ ስለሆንኩኝ፣ ግን
አሁን አባቶች የቆማችሁለት ዓላማ ለማን ነው? ለምንድን ነው የቆማችሁት? አባቶች የቆማችሁት ከድንግል ማርያም ለተወለደው ለክርስቶስ ኢየሱስ ከሆነ አምላካችሁን እንደዚህ ብሎ ይሳደባል። ይህን ሰውን ለሃይማኖት ተቋማት ለሚመለከተው አካል አባቶች ዝም አትበሉ፣ መልስ ስጡልን። ለምን እንሰደባለን? ለምንስ እናሰደባለን? አምላካችን ትል ሳይሆን ፈጣሪ፣ እሱ አምላካችን ግብረ ሰዶም ሳይሆን ግብረ ሰዶምን የሚቃወም የምናገባውም ወንድ ሴትን ሴትም ደግሞ ወንድን እንድታገባ ተደርጎ በቤተ ክርስቲያናችን ድብን አድርጎ የሚሰበክ ነው። ደግሞ አምላካችን ደግሞ ጣዖት አይደለም። ጣዖትን ሰባብሮ ጣዖትን መጥቶ እሱ አምላክ መሆኑን የሚያሳይ ነው። በዚህ ላይ ግን እኛ ወጣቶች ተነስተን መልስ ልንመልስ ስንል እነሱ ሰሚ ያላቸው፣ እነሱ አዳማጭ ያላቸው፣ መጅሊሱ ተነስቶ የሃይማኖት መሪዎች ጋር ሄዶ ክርስቲያኖችን ያሸማቅቃል። የኛ አባቶች ዝም ነው የሚሉት፣ ጸጥ ነው የሚሉት። ዝምታ ምን እንደሆነ ባይገባኝም የእናንተ ዝምታ ለምን እንደሆነ ባልገባኝም፣ ስለዚህ ይህ ሰው ኢምራም ይባላል። አባቶች፣ የሚመለከታችሁ ሊቃውንቶች፣ ይህ ሰው ኢምራም ይባላል። የሚኖረው በአዲስ አበባ ነው። ፎቶውንም ለጥፈነዋል። ለህግ እንዲቀርብልን አድርጉልን። ይህንን ህዝብ ክርስቲያኖች ሁላችሁም ባገኛችሁት አጋጣሚ ለብዙ ሰው ሼር አድርጉት። ዩቲዩብ ላይ የሚቀመጣል። አመሰግናለሁ። አሁን ሰማኝ። ምንድነው እያልኩ ያለሁት? ክርስቶስ ይማልዳል የሚለውን ይፈርዳል ብላችሁ ቀይራችኋል ላልከው፣ በአስተምህሩ ደረጃ እንደዚህ መቀየር ነው የሚባል ነገር የለም። አሁን እያወራህ ያለው አንተ ስለ አስተምህሩ አይደለም። የተነሳበት ነገር ገና ከጀምሩ አስተምህሯችሁ ወጥ ነው አይስ አይደለም ብለህ ስለ ክርስቶስ ምልጃ አወራ። ክርስቶስ ይማልዳል አይማልድም የሚለው ጉዳይ ላይ እኛ የቃላት ጉዳይ አይደለም። አስተምህሯቸው አንድ ሰው ይማልዳል የሚለው ቃል ተጠቅሞ ከኛ ጋር ተመሳሳይ ነገር ካለ የሚያከራክረን ነገር የለም። በቃ አስተምህሩ ላይ ጨረስን። ስለዚህ የአስተምህሩ ጉዳይ አልቆ ቴክስት ላይ ነው አሁን እየጠየቀኝ ያለው። ስለ አስተምህሩ አይደለም፣ ቴክስት ላይ ስላለ ነገር። እቺ ቴክስት እኮ ተቀይራለች አይነት ነገር ነው እያልከኝ ያለው። ስለዚህ ስናስተምር ክርስቶስ ይማልዳል አይደል እያልከኝ ያለው? ዘጋ ማድረግ ገባናቸው። አንዴ በደቂቃ ሰጣቸዋለሁ። በዛ ደረጃ እድል አለ ሲጀምር ሰጥቼው ማውራ አይነት ሰው አይደለሁም። በጌታ ስም ብዙ ጊዜ አይቼዋለሁ። ሌላ ሰው ግን ካለ ግን እንዲያወራ ግን እድል እሰጣለሁ። ሌላ ሰው ካለ ማለት ሌላ ክርስቲያን ገብቶ እኔ ጋር ማውራት የማይፈልግ ከሆነ እኔ ወድጃለሁ። ሰላም ሁንሽ። ማውራት ፈልግ ማድረግ አመሰግናለሁ። በዛ ደረጃ ሰላም ከአንተ ጋር ማውራት አይገባኝም። ሰላም ቴንኪው። ይቅርታ እንግዲህ ካሳዘንኩ አዝናለሁ። ግን ያው ሁሌም ተመሳሳይ ነገር ስለሆነ እና እያልኩ ያሉት ምንድነው አስተምህሮ ላይ አለቀ። ክርስቶስ ይማልዳል አይማልድም ከሚለው ጋር በተያያዘ የቃላት ጉዳይ አይደለም። የሚያሳስበን የሚያስጨንቀን ትልቁ ነገር ሰዎች ክርስቶስ ይማልዳል ሲሉ እንደ ቅዱሳን እያደረጉት ከሆነ እንቃወማለን። በጣም በቃ በደንብ ወገባችንን ታጥቀን ነው የምንቃወመው። የቅዱሳን ታርታሰል የሚማልደው ኢየሱስ ነው እንጂ ማርያም አይደለችም። የሚማልደው ኢየሱስ ነው እንጂ ቅዱሳን አይደለም የሚሉት እንደዛ አሉ ማለት እንግዲህ ቅዱሳን ይማልዳሉ ሲባል ይጸልያሉ፣ ይለምናሉ ነው፣ ሌላ ነገር የላቸውም። ስለዚህ የሚጸልዩት የሚለምኑት ቅዱሳን አይደሉም ክርስቶስ ነው ካለ አንድ ሰው ክርስቶስን ማንጋራ አውርዶ ማንጋራ አስቀምጦ የቅዱሳን ምልጃ ላለመቀበል ሲባል አውርዶ ክርስቶስን ቅዱሳን ጋር ማስቀመጥ እንደዛ አይቻልም። ክርስቶስ ይማልዳል ስል እንደው ጌታችን አንዴ የሰራው ስራ አለ መስቀል ላይ እሱ ለዘላለም ጸንቶ የሚኖር ስለሆነ ምናምን ብሎ የሚያብራራ ካለ ይሄ እንደዚህ አይነት የቃል ጉዳይ ላይ ሲሆን ያን ያህል ወገባችንን ታጥቀን የምንከራከርበት አይኖርም። ይሄ ጉንጭ አልፋ ክርክር ይባላል። ከአንድ ዓመት ከሁለት ዓመት በፊት ሳይቀር ጽፌዋለሁ ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። ይሄ በቃ የእኛን አስተምህሮ እያስተማሩ ከሆነ ቃሏን የተጠቀሙት አስተምሯቸው የኛው ከሆነ በቃ እሱን ተወት አድርጎ ድህነት ላይ መሄድ ይቻላል። ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ሌሎች ጉዳዮች ስንት የሚነሱ ነገሮች አሉ እና እንደዛ ነው። ስለዚህ አሁን ዳኒ የጠየቀው ምንድነው አስተምህሮ ላይ አይደለም ቴክስት ላይ ደግሞ ቴክስቷ ላይ ግን እንዲህ የሚል ነገር አለ ነው። እንግዲህ ቴክስቱ ላይ ግዕዙ እንደዛ ነው የሚባለው አይደለም። ተሳስቶ ከሆነ ቴክስቱ ይታረማል። በነገራችን ላይ አይታረምም። የ2000 እትሙ ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛም የሚፈርደው የሚለው ስለኛ የሚፈርደው የሚለው ስህተት ነው ከተባለ ስህተት ከሆነ ይታረማል። አይታረምም እንዴ? መጽሐፉ ራሱን እኮ የመጀመሪያውን ፔጅ ከገለጽኩ እኮ እየታየ ከግዕዙ ጋር ታይቶ እኮ መታረም ካለበት ይታረማል ይላል መጽሐፉ ራሱ። የ2000 እትሙ መግቢያው ላይ ይታረማል እንዴ? ህትመት እኮ ነው። ህትመት አይታረምም እንዴ? ይታረማል። አንድ የፕሮቴስታንት መጽሐፍ እኮ ነበረ ዘ አደልትረስ ባይብል የሚባል አይደል? ከዚህ በፊት ነግሬያችኋለሁ።
የዘማዎች መጽሐፍ ነው የሚባለው ራሱ። ለምንድነው እንደዛ የተባለው? ዘጸአት ምዕራፍ 20 ላይ አትዘሙት ይላል አይደለ? ይሻል ናት ኮሚት አደልተሪ የሚለውን ይሻል ናት የሚለውን ናት የምትለዋ አጋጣሚ ሆኖ ሲያትሙት ወጣች ናት የምትለዋ ስለዚህ ይሻል ኮሚት አደልተሪ ሆነ አስባይ። ስለዚህ ይሻል ኮሚት አደልተሪ ስላለ ዘሙት ተብሎ ወጣ። ስለዚህ ይታረማል አይደለ? በቃ እንደዚህ አይነት የተለያዩ ስህተቶች ካሉ ማለት ነው ካለ የሚታረም ነው። ምንም እኛ እኮ ህትመት እንዲፌል ልናደርግ እኮ አይደለም የተጠራ ነው። ማይ ብራዘር አስተምህሯችንን መጠየቂያ ያለበት ሰው ካለ ይጠይቀን እንጂ እኔ ህትመት አንተ ዲፌንድ የምታደርግለት ህትመት አለ እንዴ? ካለ ንገረን። የሰው ስራ እኮ ነው የህትመት ስራ እንዴ። አዲስ መደበኛ ትርጉምን ነው ዲፌንድ የምታደርግለት ወይስ ምሉ ህይወትን ወይስ የትኛውን? ዝም ብሎ ህትመት ላይ አይደለም እየታየ ስህተት የሚኖር ካለ እንደተባለው የግዕዙ ከግዕዙ በፊት ደግሞ ቀደም ብሎ ደግሞ ያለው ምኑ ነው ግሪኩ። ከግሪኩም ከምኑም እየታየ ስህተት ካለ ምን ይደረጋል? አይ ይሄኛው ከዚህ አንጻር ይስተካከላል። በጣም ሲምፕል ነገር ነው እና እንደዛ ነው። ብዙ ሰዓት ወሰድን።